ብስሚላሂ ራህማን ራሂም። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮቻችን ይህ ሰኪና የተሰኘው ሳምንታዊ ፕሮግራማችን ነው። ፕሮግራማችን በማህበራዊና ስነልቦናዊ ጉዳይ የሚያጠነጥን ፕሮግራም ነው። አብራችሁን እንድትቆዩ ግብዣችን ነው። እንደተለመደው እኔ ኑር ሰላም ሐሰንና ኡስታዝ መሐመድ አብረናችሁ ቆይታ እናደርጋለን። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ኡስታዝ በባለፈው ፕሮግራሞቻችን ላይ ቀደም ባሉት ክፍለ ኤፒሶዶቻችን ላይ የአእምሮ ጤናን በተመለከተ በርካታ ጉዳዮችን እያነሳን ስንወያይ ቆይተናል። የዛሬውና ለተወሰኑ ክፍለ ጊዜዎች ደግሞ ሜንታል ሄልዝ ወይም የአእምሮ ጤና በእስላም እይታ ወይም ሜንታል ሄልዝ ፍሮም ኢስላሚክ ፐርስፔክቲቭ የሚለውን እያየን የምንቆይ ይሆናል። እስኪ ኢስላሚክ ፐርስፔክቲቭ ምን ይመስላል? ቢስሚላሂ ረህማን ረሂም ወልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያ ወል ሙርሰሊን ሰለዋቱላሂ ወሰላሙ ዐለይሂ ወዐላ አሊሂ ወአስሐቢሂ አጅመዒን። አማ በዕዱ ያው በድጋሚ በዚህ ፕሮግራም ተገናኝተናል። እንግዲህ ሪል የሆነው ከሳይንሱ ባሻገር ደግሞ ሸሪዓችን፣ ሃይማኖታችን፣ ቁርአን፣ ሐዲስ በአእምሮ ስና በስነ ልቦናዊ ችግሮቻችን ዙሪያ ምንድን ነው የሚለውን ነገር መነጋገር በጣም ወሳኝ ይሆናል። ምክንያቱም ዋናው ተደራሽ የሚሆነው የማህበረሰብ ክፍላችን ሙስሊሙ የማህበረሰብ ክፍላችን ነው። ሌላውም የማህበረሰብ ክፍል የሚመለከተው ቢሆንም ግን ሙስሊሙ የማህበረሰባችን ክፍል ላይ ትኩረት ስናደርግ እንደ ሙስሊም ሚዲያ የአእምሮ ህመም ወይም ችግሮች አጠቃላይ ምክንያቱም ህመም በደረጃ ላይ ባይደርስም የስነ ልቦና ችግሮቻችን፣ ቀውሶቻችን ከቁርአንና ከሐዲስ አንጻር እንዴት ይታያሉ የሚለውን መዳሰስ ወሳኝ ነው እና እነዚህ ነገሮች ብዙ ጊዜ ሙስሊሙ ማህበረሰብ ዘንድ የሆነ የተለየ ነገር አለ። ለየት ወጣ ያለ የሆነ አመለካከት አለ። አንደኛ ይሄንን ችግር አክኖሎጂ ማድረግ ማለት የችግር እውቅና ለመስጠት የአእምሮ ችግር እና የስነ ልቦናዊ ቀውሶች እንደንትን አይደሉም፣ እንደ እንግዳ ሊታዩ የሚገባቸው ነገሮች አይደሉም። እንደ ማንኛውም አካላዊ ያው ማለት የስነ አእምሮና የስነ ልቦና ወይም የሳይኪያትሪ ባለሙያዎችም ጭምር የሚያረጋግጡትና አጽንኦ ሰርተው የሚሰጠው የሚያሳስቡት ነገር ማለት ነው። አካላዊ ችግሮች እንዳሉ ሁሉ የስነ አእምሮዊ ችግሮችም አሉብን፣ ስነ ልቦናዊ ችግሮችም አሉብን። አንድ ሰው አእምሮ ሊታመም ይችላል። ስለዚህ ነገሩን እውቅና ያለ መስጠት ነገር አለ፣ የመጀመሪያው ነገር። ሁለተኛው እውቅና ቢሰጥም ችግሩ አለ ከተባለ የአእምሮ ችግር ነው ወይም የስነ ልቦናዊ ቀውስ ነው እንደ አካላዊ ህመም ነው ተደርጎ ሳይሆን የሚታሰበው ብዙ ጊዜ ጉዳዩን ከጂንና ከሸይጣን ጋር ያገናኙታል ይባላል። ቤዚካሊ የስነ አእምሮ ሳይኪያትሪ የሚባለው ነገር በነገራችን ላይ ለመጀመሪያ ጊዜ በዓለማችን ላይ ያስተዋወቁት ኢማም አራዚ ናቸው። ደግሞ የሚገርምህ ለነብዩ ሰለላሁ ዐለይሂ ወሰለም እና ለሱሐቦቹ ዘመን በጣም የቀረበ በሆነ ጊዜ ነው። 704ኛው ዓመት ላይ ነው ባግዳድ ላይ ለመጀመሪያ ጊዜ ይሄን የሳይኪያትሪ ኢሹ ሬዝ ያደረጉት ሜንታል ኢልነስ ሳይኪያትሪ የሚለውን ራሱ ተርሙን ያነሱት ኢማም አራዚ ናቸው። ከዛ በኋላ ከሳቸው ቀጥለው ኢብኑ ሲና ተከትለዋቸዋል። 700 ዓመት ማለት ለነብዩ ሰለላሁ ዐለይሂ ወሰለም እድሜ ወዘና ለሱሐቦቹ ዘመን በጣም የቀረበ ማለት ነው። የኛ አጀንዳ ነው ማለት ነው። እንግዲህ ይህን ሰውዬ ስታነሳ አራዚ ማለት ኢራቅ ላይ የነበሩ አንድ የሕክምና ዶክተር ባለሙያ ናቸው እና በዛን ዘመን ሜንታል ሄልዝን ከኖርማሉ የሆስፒታል ሕክምናዎች ጋር ኢንተግሬት እንዲሆን ያደረጉ የሕክምና ባለሙያዎች ናቸው። ወደ ከ850 እስከ 930 አካባቢ ነው ካልተሳሳት ቁጥሩ የነበሩበት ዘመን እና በጣም እዛ ጋር ከሚደንቀው ነገር ላይ ለአእምሮ ህመም ከሰጡት ዋጋ አንጻር ኢቭን አንዳንዶቹ ተግባሮቻቸው በዘመናዊ አሁን ሰለጠነ በሚባለው ዌስተርን ሜንታል ሄልዝን ከሚያክምበት ውጭ
ሁሉ ያለፈ ነው በዛ ዘመን የነበረ ነው ማለት ራሱ በሚከብድ ሁኔታ ማለት ነው። ሲያደርጓቸው ከነበሩት አንዱ ምንድነው አንድ ሆስፒታሎች በሚገነቡ ጊዜ በዛን ወቅት በኢራቅ ውስጥ ጥሩ ነፋሻማ በሆኑ የመዝናናት ስሜት በሚፈጥሩ አካባቢዎች ላይ ሆስፒታሎች እንዲገነቡ ያደርጉ ነበረ። ያ ማለት ሰዎች ሜንታሊ ትሪት እያደረጉ ነው ማለት ነው። ሳይኮሎጂካል የሆኑ ኢሹዎችን ከሌላው የሕክምና አካል ጋር ኢቭን የታከሙ ሰዎች ራሱ ምናልባት አንድ ሰው የታከመው የውስጥ ደዌ ህመም ታሞ ሆስፒታል በመተኛቱ ሌሎች የሚመጡ ሳይኮቲክ የሆኑ ኢሹዎች ሊኖሩ ይችላሉ። እነሱንም ይሁን ሌላውን በሜንታል ሄልዝ ፕሮብሌም የመጣው በሽተኛ ወይም ህሙማን የተሻለ ኢንቫይሮንመንት ላይ ሆነው ያ ማለት ለሜንታል ሄልዝ የሰጡት ዋጋ ነው። ከዛ ጎን ለጎን እኔ ሰርፕራይዝ ከሚያደርገኝ ነገር በሜንታል ሄልዝ ወይም በአእምሮ ህመም ወደ ሆስፒታል የገቡ ህሙማኖቻቸውን አገግመው ወደ ማህበረሰቡ ሲመለሱ 3 ዲናር ይሰጡ ነበር ይላል ሂስትሪያቸው ላይ። እና ለምንድነው ሲባል እነኛ ሰዎች በአእምሮ ህመም ወደ ሆስፒታል ውስጥ በነበሩበት ወቅት ላይ የነበራቸው ገቢ ይቋረጣል። ያ ማለት ማህበረሰቡ ጋር ሪኢንተግሬት እንዲሆኑ ሁላ የማድረግ ስራ በማህበረሰቡ ጋር የሚኖራቸው ነጋዴም የነበረው ንግዱ ይቋረጣል፣ ተቀጣሪም ሆኖ ደመወዝ የነበረው ይቋረጣል። እና ያችን 2 ዲናር ወደ ማህበረሰቡ በሚገባበት ጊዜ የሚፈልገውን ነገር ያደርጋታል። አንዷን ዲናር ግን ስራ ይሰራባታል። ንግድም ከሆነ ንግድ ይጀምርባታል አንዷን ህይወቱን ለማስቀጠል። 2ቱን ዲናሮች ግን በዛው በማህበረሰቡ ውስጥ ራሱን እንደገባ ተሽሎት ወይም አገግሞ ወደ ማህበረሰቡ እንደገባ ከሌሎች ፋሚሊዎቹ ወይም ከኮሚኒቲው ድጋፍ አይጠይቅም ማለት ነው። ድጋፍ አለመጠየቁ ምን ያደርገዋል? ሪሃቢሊቴት ያደርገዋል። ሰውየው እንደዚህ በመታመሜ ይህን ነገር አጣሁ የሚል ሀሳብ ውስጥ በመግባት ያ በሽታው እንዳያገረሽበት ለማድረግ እንኳን እንዲረዳ የሚያደርግ ነው። እና አሁን ዘመናዊ በሚባለው የሰለጠነው ዓለም ሜንታሊዝም በሚያክምበት ሁኔታ ላይ በጣም ጣት በሚቆጠሩ ተቋማቶች ላይ ካልሆነ ይህን አይነት ነገር አናገኝም። እንግዲህ ይሄ እንዳልኩ በ8ኛውና ወደ 7ኛው መጨረሻና 8ኛው ክፍለ ዘመን መጀመሪያ አካባቢ ላይ የነበረ ነው። ያ ማለት እነኚህ ስኮላርስ ወይም ሙስሊም ዑለማዎች በዛን ዘመን የነበሩ ሰዎች ይህንን እውቀት ከቁርአንና ከሱና ነው ከየትም አምጥተውት አይደለም ወደዚህ ያስገቡትና እንዳልከው መሀል ላይ አንዳንድ የሳይኮሎጂ ምሁራኖች መሀል ላይ የተቋረጠ ነገር አለ ብለው ያስባሉ። እና ማህበረሰባችንም በተለያዩ ምክንያቶች ለህመሙ ወይም ለችግሩ እውቅናን የመንፈግ እንዳልከው አንዳንድ ጊዜ ከኢማን ማነስ ጋር ላይ ያይዙት ይሞክራሉ። ሌላ ጊዜ ከጂንና ከመሳሰሉት ነገሮች ጋር ላይ ያይዙት ይሞክራሉ። ያው ሰው ደግሞ አንተ ይሄን ነገር የያዘህ ኢማንህ ስለጎደለ ነው ካልከው ሄዶ ለሌሎች ኮንሰልት የማድረግ ወጥቶ ለመታከም ያለው ፍላጎት ሁሉ ይቀንሳል። እና እነዚህ መሰረታዊ የሆኑ እሳቤዎች የፕሮግራማችንም አላማ ሰው ኢስላም እንዴት ነበር ድሮ የሚረዳው አሁን ሙስሊሙ ማህበረሰብ አሁን እያወራናቸው ያለ ነው ሙስሊሙ እየተረዳበት ከረንትሊ ያለው ሙስሊም እንዴት እየተረዳው ነው የሚለውን ነው። ኢስላም እንዴት ይረዳዋል የሚለውን ደግሞ ቀጥለን የምናየው ይሆናል። በነገራችን ላይ አሁን ያነሳው በጣም ኢምፖርታንት የሆነ ኢሹ ነው። ምክንያቱም ኢማም ራዚ በጣም ግንባር ቀደም ናቸው በዚህ ኤሪያ ላይ። ኢቭን የባግዳድ ላይ ከነበሩ የህክምና መስጫ ተቋማቶች ቅድም አንተ ያነሳው ላይ ኤክስክሉሲቭሊ የአእምሮ ህክምና የሚሰጥበትና በተለየ መንገድ ትሪት የሚደረግበት ራሱን የቻለ ዲፓርትመንት ነበር ያቋቋሙት። ሁለተኛ ከዛ ህክምና ግራጁዌት በሚያደርጉ ሰዓት ላይ አንተ ያልከውን አይነት አሁን ቅድም ያነሳው አይነት የማበረታቻ ኢንሴንቲቮችን በመስጠት ሪከቨር እንዲያደርጉ የማድረግ ስራ ነበር። ከሳቸው በኋላ ያሉትን ኢብኑ ሲና ብንመለከት ተመሳሳይ ነገር ነበር። እንደውም ለሳይኪያትሪ ስራ የሳይኪያትሪን የምንገልጽበት ዲፋይን የምናደርግባቸው ቫሪያብሎች ምንድን ናቸው፣ ፕራክቲስ ኪውር የምናደርግበት ፕራክቲስ ሜቶዶች ምንድን ናቸው የሚለውን ነገር ያስቀመጡት ከሳቸው በኋላ በመቀጠል በዚህ ተንትነው ዘርዝረው ያስቀመጡት ኢብኑ ሲና ናቸው። እነ ኢብኑ ቀይም አልጀውዚ ረህመቱላሂ ዐለይህ አሩህ ኪታባቸውን ብትመለከቱ ሞሮፍ ራሱ ሳይኮሎጂና ሜንታል ሄልዝ ላይ ትኩረት የሚያደርግ ነው። እዛ ላይ የነፍስ መረበሽ፣
የአካል መረበሽ ምንድነው? አካል ምንድነው? ሩህ ምንድነው? ነፍስ ምንድነው? ምናልባት በሰፊሩ እንዳስሰው እንችላለን። እሱን በሙሉ ተንትነው ነው ያስቀመጡት። ኢቭን ነፍስ የነፍስ መረበሽ የልብ ጥበት ምናምን ብሎ የጠቀሰው ከዚህ ከአንዛይቲ ከዲፕሬሽን ጋር ከምናምን ጋር ተያይዞ ከባይፖላር ዲስኦርደርስ ጋር ምናምን ተያይዞ ያለውን ነገር በደንብ ዲፋይን አድርገው አስቀምጠውታልና አሁን ዘመኑን የዋጀ በተለይ ደግሞ የሶሻል ወርክ ዲሲፕሊን ላይ ክሊኒካል ሶሻል ወርክ ክሊኒካል ሳይኮሎጂው አሁን እየሰራበት ያለው ነገር ምንድነው? እየተከተለው ያለው ስትራቴጂ አንድ ሰው ልክ አሁን ያው የስነ አእምሮ ችግር ሲገጥመው ስነ አእምሮ ችግሮችን በስነ አእምሮ መንገዶች የሚፈታበት መንገድ እንዳለ ሆኖ አዘ ሴም ታይም ደግሞ የመንፈሳዊና ሃይማኖታዊ ትሪትመንት ህክምና የሚፈልግ ነገር ሆኖ ከተገኘ እዛ ጋር ኢንተግሬት እያደረገ ኢንክሉሲቭ በሆነ መልኩ ከሌሎች ህክምናዎች ጋር ፓራላል በሆነ መልኩ እያስኬደ ማከም አለበት የሚል እሳቤ ነው ያለው። ስለዚህ እስልምና ለየት የሚያደርገው ነገር ምንድነው? የአእምሮ ህክምናን የአእምሮ ህመምን እውቅና ይሰጣል። የአእምሮ ህመም መታከም ያለበት ራሱ የቻለ መንገድ መኖር እንዳለበት ያምናል። አሁን ዘመናዊ ሳይንሱ እየጠየቀ ያለው ዘመናዊ የህክምናው ዓለም እየጠየቀ ያለውን አካታች የሆነ ህክምና ለመጀመሪያ ጊዜ ወይም ደግሞ በግንባር ቀደምነት ማለት ይቻላል እውቅና የሚሰጠው እስልምና ነው። ምክንያቱም ጂን እንዳለ የሚነግረን እስልምና ነው። ሸይጣን እንዳለ የሚነግረን ተለቡስ ሊያደርግበት እንደሚችል የሰው ልጅ የሚነግረን እስልምና ነው። አይን እንዳለ የሚነግረን እስልምና ነው። ይሄንን ጨመረ ማለት ህክምናችን ምን ይሆናል? አንደኛ ቁርአን ቤዝድ ይሆናል፣ ዱዓ ቤዝድ ይሆናል። ሁለተኛ ደግሞ ልክ እንደ አካላዊ ህክምና ደግሞ የስነ አእምሮ ህክምናውን ዘመናዊ ህክምናውን ደግሞ ቤዝ ያደረገ ይሆናል። ሶ ኢንክሉሲቭ የሆነ ህክምና ኖረ ማለት ነው። ኡስታዝ እንግዲህ ከሰዓት አንጻር ወደ ተመልካቾቻችን ከአጭር እረፍት በኋላ ተመልሰን እንመጣለን። ይህ ሰኪና የተሰኘው ፕሮግራማችን ነው። ባላችሁበት ጠብቁ። ውድ ተመልካቾቻችን ከአጭር እረፍት ተመልሰናል። እንግዲህ ኡስታዝ ቀደም ያሉ ከታሪክ አንጻር ፕሮግራማችን ያው ሜንታል ሄልዝ ወይም የአእምሮ ጤና በእስላሚክ እይታ የሚል ነው። ቀደም ያሉ ታሪካዊ ነባራዊ ሁኔታዎችን እያየን ቆይተን ነበር ከረፍት በፊት። እንደው ካነሳው አይቀር ካነሳቸው ወይም ከጠቃቀስካቸው ሰዎች ማውራን መካከል አንዱ ኢብኑ ሲና ናቸው። ኢብኑ ሲና ምናልባት አሁን ሞደርን አንባቢ እንኳን የሚባለው ሙስሊም ማህበረሰብ ብዙ ጊዜ ኢብኑ ሲና በሚለው ስም ላይ ያገኛቸው ይችላል። በአውሮፓውያን አቨሲን ብለው ነው የሚጠሯቸው። አንዳንድ ክሪቲክሶች ያንንም የተጠቀሙበት ምናልባት እስላማዊ የሆኑ ሰዎች ይህ ሰውዬ እንግዲህ አውሮፓ እስከ 18ኛው ክፍለ ዘመን ለሜዲሲን ስፔሻሊ ለሰርጀሪ እንደ ቴክስት ቡክ ሲጠቀመው የነበረ መጽሐፍ ያዘጋጁ ምሁር ናቸው እና እንግዲህ እሳቸውም የራሳቸውን ኮንትሪቢዩሽን በሜንታል ሄልዝ ላይ የራሳቸው ኮንትሪቢዩሽን አላቸው። ሌሎቹም ወደ ኋላ የጠቃቀስካቸውም እነ ኢብን ቀይም እነ ጋዛሊን ጨምሮ በርካቶች ቴክስቶችን ያዘጋጁበት ኢቭን ተርሚኖሎጂዎችን ሳይኮሎጂካል ወይም ሳይካትሪክ የሆኑ ተርሚኖሎጂዎችን መጠቀም የጀመሩበትና ሰዎች ከዛ ተነስተው መጠቀም እስከጀመሩበት የሄደበት ነው ያለው። እንግዲህ ዘመናዊ ኢንክሉሲቭ ሁሉን አቀፍ የሆነ ትሪትመንት ያስፈልገዋል ሜንታል ሄልዝ ብለናል። ወደዛ ከመሄዳችን በፊት ግን ወደ ሚስ አንደርስታንዲንጉ እንመለስና ሰዎች አንዳንድ ጊዜ ቅድም እንዳልነው ለህመሙ ለሜንታል ሄልዝ እውቅና አይሰጡም። እውቅና የማይሰጡበት ምክንያት የሆነ ሰዓት ላይ እንደ ኢማን ማነስ ወይም እንደ ጂን ወይም ሌላዎቹን ጉዳዮች ከመያዝ ለችግሩ እውቅና አለመስጠትና የእውቅና አለመስጠት ደግሞ በአግባቡ ትሪትመንት ወይም ህክምናውን ማግኘት ወደ አለመቻል ሊያደርስ ይችላል እና በእርግጥ እስልምና ለዚህ ችግሮች እውቅና አይሰጥም ወይ? በእርግጥ እስልምና እንደዚህ አይነት የሜንታል ሄልዝ ችግሮችን ከኢማን ማነስ ጋር ብቻ ያያይዛቸዋል የሚለውን እስኪ እንግዲህ አሁን ቅድም በደንብ በመጀመሪያው ክፍላችንም ያብላላነው ነገር አለ። አካላዊ በሽታ ከሆነ እናያይዘው ካል ማለት ነው
ከሸይጣን ጋር ሊያያዝ ይችላል፣ ከጂን ጋር ሊያያዝ ይችላል፣ ወይም ደግሞ ከአይን ጋር ሊያያዝ ይችላል፣ ከሒስድ ጋር ሊያያዝ ይችላል፣ ከኢማን መድከምም ጋር ሊያያዝ ይችላል አይደለም። አንድ ሰው ኢማኑ በደከመ ቁጥር ከዒባዳ ይዘናጋል። ከዒባዳ በተዘናጋ ቁጥር ምን ይሆናል? የድባቴ ስሜት ውስጥ ይገባል። ያ የድባቴ ስሜት አካላዊ እንቅስቃሴ እንዳያደርግ ብቸኝነት እንዲያበዛ ያደርገዋል። እዚህ ጋር አሁንም ሚስ አንደርስታንዲንጉን አጽድቀንላቸው እንዳናልፍ አሁን አንድ ፖፑላር የሆነ ሀዲስ አለ ሳይኮሎጂስቶች የሚጠቀሙት። አንዲት የሚጥል በሽታ የነበረባት ሴትዮ ነበረችና በረሱል አለይሂ ሰላቱ ወሰላም ዘመን ወደ እሳቸው ሄዳ ዱዓ እንዲያደርጉላት አላህ ይህን ችግር እንዲያነሳላት ጠይቃቸው ነበር እና በዛን ሰዓት ዱዓ ላድርግልሽና ይነሳልሽ ወይ ሰብር ታደርጋለሽ አይነት ጥያቄ ነበር የጠየቋል። እና ምላሿ ምንድነው የሆነው? ያው ስወድቅ ለሰውነቴ ይገላለጣል እና ለዛኛው ዱዓ እንዲያደርጉላት ነበር የጠየቀችው። እዚህ ጋር ሁለት ችግሮች ናቸው ያሉት። አንደኛው የምትወድቅበት ከረንትሊ እኛ ኢፒሊፕሲ የምንለው ኒውሮሎጂክ የሆነ ኬዝ አላት። እዛ ጋር ደግሞ በሰውነቷ በመታየቱ እኛ አሁን ለምሳሌ በአገራችን ሰው ሲወድቅ ስናይ አንዳንድ ጊዜ እኛም ብንወድቅ ሰው አየን አላየን ብለን ዞር ዞር የምንለው ነገር አለ። እሱ የሚያመጣው የራሱ የሆነ ሳይኮሎጂካል ኢምፓክት አለው። አንዛይቲ ሊሆን ይችላል። የሚሆነ ሰው እንዳየህ መሸፈን ያለበትን አካል ሲገለጽ ሰው ቢያይ የሚሰማ አይነት ስሜት እሱ የራሱ የሆነ እና በሁለት ኢቭን እና ረሱል አለይሂ ሰላቱ ሰላም እንደዚህ ይሆንሽው እኮ ኢማንሽ ስለጎደለ ነው፣ ዚክር አድርጊ፣ ሰላት ስገጂ፣ ሰደቃ ስጪ አይነት ኮሜንት አይደለም የሰጧት። ችግሯን አክኖሌጅ አድርገውት እንደውም ለሁለት ተከፈለላት እና ኒውሮሎጂክ ኤንድ ሳይኮሎጂክ ተብሎ ተከፈለ እና ዳይሬክትሊ በእርግጥ በሆኑ ወቅቶች ላይ ከኢማን ጋር የሚያያዝ ነገር ቢኖረውም ቤዚካሊ ግን ሁሉምና አብዛኛው በሚባል መልኩ ላይያያዝ የሚችልበት ወቅት ስላለ ዞሮ ዞሮ ትልቁ ችግራችን ምንድነው? ከኢማን ጋር ነው የሚያያዘው ብለን ብናምንም እኛ እንትን አንልም። ኢማናችንን ለማሻሻልና ከችግሩ ለመውጣት ጥረት አናደርግም። ከዛ ጋር አያይዘነው ብቻ ሚስ አንደርስታንዲንግ ነው የሚኖረው። ሌላው ደግሞ በእንደዚህ አይነት ችግሮች ነቢያቶችን ጨምሮ በርካቶች በዚህ ችግር ውስጥ ገብተው የለም ወይ? እነሱ ኢማን ስላልነበራቸው ነው ወይ? ለምሳሌ ነቢዩላህ ያዕቆብን ብናይ ዩሱፍ በጠፋባቸው ጊዜ ለረጅም ጊዜ አይናቸው ለአይን ችግር እስከሚዳረጉ ድረስ ያዘኑበት ሁኔታ የለም ወይ? ረሱል አለይሂ ሰላቱ ወሰላም እንደ የራሳቸውን ታሪካቸውን አመል ሁዝን የሚባለውን ዘመን ስናይ በርካታ ፈተናዎችና ችግሮች ገጥመዋቸው ልጃቸው በሞተበት ሰዓት ያዘኑበት፣ ያነቡበት፣ ማዘን እንደሚቻል የገለጹበት በርካታ ሲቹዌሽኖች ነቢዩላህ ኢብራሂምን ኬዝ ብናይ ቻሌንጅ አሁን እዚህ ጋር ይሄ ማንኛውንም ሰው ፌስ ሊያደርገው ነቢያቶችን ጨምሮ ሁሉም ሰው ፌስ ሊያደርገው የሚችል እነዚህ መረጃዎች የሚያሳዩን የግድ ነገርየው ከኢማን ማነስ ጋር ብቻ የተቆራኘ አለመሆኑን ሰዎችን ማስረዳት የሚችል ነባራዊ የሆነ ማስረጃ ነው። ልክ ነው። እኔም አጀማመሬ እንደ ምንድነው ኢንቴንሽን የነበረው ጉዳዩን ከኢማን ጋር ካያያዝ ነው አካላዊ በሽታዎች የምንላቸውም ጭምር ከኢማን ጋር ካያያዝ ነው፣ ከኢማን ማነስ ጋር ካያያዝ ነው። ከኢማን ማነስ ሊመነጩ የሚችሉ አካላዊ በሽታዎችም አሉ ነው። እነዚህ አካላዊ በሽታዎች ግን ከኢማን ማነስ ብቻ የሚመነጩ ሳይሆኑ ከበሽታ አምጪ ተህዋስ አማካኝነት የሚመነጩ አካላዊ በሽታዎች አሉ። ይሄን መጀመሪያ አክሰፕት ካደረግን ነው የኔ ፍሎው የሐሳቤ ፍሎው የነበረው በዚህ መልኩ ነበር። አክሰፕት ካደረግን የአእምሮ ህመምም ደሴም ፓዝ ነው የሚከተለው። ምንድን ነው የሚሆነው? አንድ እንደሚባለው አብዛኛው ሚስኮንሴፕት ከሚያደርገው በተቃራኒ እውነታው ከኢማን ማነስ ጋር የሚመነጭ የአእምሮ ችግሮች ወይም ህመሞች እንዳሉ ሁሉ ከሸይጣንና ከአይን ከስሕር የሚመነጩ የአእምሮ ችግሮች እንዳሉ ሁሉ አዘሴም ታይም ግን የአእምሮ ችግር ራሱን ችሎ ህመም ሊሆን እንደሚችል ቁርአኑም ሐዲሱም የሚያጸናው ነገር ነው። ሶ ምንድነው ማስረጃው ከተባለ ቅድም አንተ አሁን ቅድም ወደ ዘረዘርካቸው ሐሳብ መምጣት ነበር ኢንቴንሽን። ሶ ሐሳቡን ስናያይዘው ነብዩ ሰለላሁ ዐለይሂ ወሰለም እንዳልከው እሳቸውም በተመሳሳይ የስሜት መቃወስ ወይም የስነ ልቦና መረበሽ ውስጥ አልፈዋል። ነብዩላህ ዘከሪያን
የራሳቸው ሀምና ገም ነበራቸው። ነብዩላህ ኢብራሂም አለይሂ ሰላቱ ወሰላም እነ ኢብራሂም ለአዋሁን ሐሊም እያለ የጠቀሰባቸው የተለያየ አይነት ያለፉባቸው የስሜት መዋዠቅ ገጥሟል። ሱሐቦች ላይ ቅድም እንዳልከው እንዲህ አይነት ነገሮች ይከሰታሉ። በሚወዱትን ለምሳሌ በማጣት በትራውማቲክ ኢቨንት ምክንያት የአእምሮ ቀውስ ይመጣል እንላለን አይደለም። የሆነ ነገር በጣም በህይወታችን ላይ የምንፈልገውን ጎላችንን ካለማሳካት የሚመነጭ ደግሞ የአእምሮ ችግር አለ እያለ ነው። ባለፈው ከዚህ በስተፊት የአእምሮ ችግሮች የሚመነጩት በምን አይነት ምክንያት ነው የሚሉትን የዘረዘርናቸው ነገሮች አሉ። በነዛ ምክንያት ይመጣሉ ብለን ያልናቸው እያንዳንዱ ፋክተሮች ቁርአንና ሐዲስ ላይ አሉ። ሱሐቦች ላይ ያጋጠሙ ነገሮች አሉ። ነቢያቶች ላይ ኢቭን ያጋጠሙ ነገሮች አሉ። ከዚህ የምንረዳው ምንድነው? የአእምሮ ህመም በቃ አክኖሌጅ ማድረግ አለብን። ሙስሊሙ ማህበረሰብ የአእምሮ ህመም አለ። ጉዳዩን ደግሞ እንደሆነ እንደ ባዕድ አይነት ነገር ጉዳዩን ከመመልከት መቀበል፣ ይሄ ችግር የተፈጠረባቸው ሰዎች ካሉ የስነ ልቦና ቀውስ የሚያጋጥማቸው ቤተሰቦቻችን አካል ካሉ ፖዚቲቭሊ ማየትና መፍትሄ እንዳላቸው ጭምር መቀበል ያስፈልጋል። መፍትሄ የሚኖራቸው አንድም በስነ ልቦና ባለሙያ ወይም በመታየት ነው። ሳይኪያትሪ ጋር በመታየት ነው። የስነ አእምሮ ባለሙያዎች ጋር በመታየት ነው። ይሄ የሚሆነው በቀላሉ በኮንሰልቴሽን መፈታት የሚችሉት በኮንሰልቴሽን ይፈታሉ። በኮንሰልቴሽን መፈታት የማይችሉት በመድኃኒት ይፈታሉ። የሆርሞን መዛባት ሊሆን ይችላል። ከተለያዩ ችግሮች የሚመነጩ ነገሮች አሉ። በባለፉት ጊዜ እንደዳሰስ ነው ማለት ነው። በዛ መልኩ ይፈታሉ። አት ዘ ሴም ታይም ደግሞ በቁርአንና በሐዲስ በዒባዳ የሚፈቱ ነገሮች አሉ። ኢንክሉሲቭ በሆነ ትሪትመንት መፈታት የሚችልበት ሁኔታ ስላለ ይህን ማህበረሰባችን ፖዚቲቭ የሆነ ነገር እንዲኖረው ያስፈልጋል ማለት ነው። ያም ሆነ ይህ በኢስላም አንድ ትልቅ ፕሪንሲፕል አለ። በሜዲሲን ዓለም ውስጥ በሕክምና ዘርፍ ላይ እኔ ማምነው ትልቅ ኮር ፖይንት ነው እና እስልምና ምንድነው የሚያስተምረን? በሽታዎችን አላህ ሲፈጥር መድኃኒታቸውንም አብረው ፈጥረዋል ነው እና በሽታዎች ተፈጥረዋል፣ መድኃኒታቸውም አለ። ስለዚህ መድኃኒቱን ፈልግ ነው። ወይዘር እኛ አሁን እውቅና ከሰጠ ነው ህመም ነው ካልን እንግዲህ የኢማንም ይሁን የምንም እንበለው እንደ ህመም ሪኮግናይዝ ካደረግ ነው መድኃኒቱን መፈለግ የሁላችንም ግዴታ ይሆናል ማለት ነው። ምክንያቱም አንድ መድኃኒት ችግር አለ። ያ ችግር ደግሞ ሰምሄር መድኃኒት አለው ተብሎ የተነገረው ሰው መድኃኒት የሌለው በሽታ አለ ብሎ አያምንም፣ ወይም ዝም ብሎ እጁን ሰብስበው ቁጭ አይልም። ያን መድኃኒት ፍለጋ ላይ መሄድ የሱ ግዴታ ነው የሚሆነው ማለት ነው። እና ያው እንግዲህ የአእምሮ ጤናም ይሄ ሀዲስ በነቢዩ አለይሂ ሰላቱ ወሰላም ሲነገር የለየው ይሄ የአካላዊ ጤና ነው ይሄኛው ለአእምሮ ጤና ነው የሚል የለም። በጥቅሉ ነው፣ ጥቅል ነው ሀዲሱ። በሽታዎችን ሁሉ አላህ ፈጥሯል። አላህ ሲፈጥር ደግሞ መድኃኒታቸውን ጎን ለጎን ተፈጥሯል። መድኃኒቱን ፈልጉ። ስለዚህ ሁሉንም የሚያካትት ስለሆነ ለአእምሮ ጤናም ለአካላዊ ጤናም የሚሰራ ፕሪንሲፕል ነው። ይህም ፕሪንሲፕል ያለው የዚህ ፕሪንሲፕል ባለቤት የሆነው ኡማ ደግሞ ሕክምና የመፈለግ ላይ በሽታዎችን የመለየት ላይ ሊቸገር የሚገባው አይመስለኝም። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ርዕሰ ጉዳያችን አልተቋጨም። በቀጣይ ፕሮግራማችን ቀሪዎቹን የአእምሮ ጤና በኢስላም እይታ የሚለውን የምንቀጥል ይሆናል። በቀጣይ ፕሮግራም በተመሳሳይ ርዕስና በቀሩ ጉዳዮች ላይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።